ውድ የኢትዮሜዳ ቤተሰቦች ከሌተናል ኮሎኔል ብርሃኑ ባይህ ያልታሰበው የህይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ ከሚለው መጽሐፋቸው የመረጥንላችሁ የምርጥ ገጾች ታሪክ አላበቃም ክፍል 3ን አሁን ይዘንላችሁ ቀርበናል። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ስር ነቀል የፖለቲካ እርምጃና አሰቃቂ ድርጊቶች። ደርግ በተመሰረተ በመጀመሪያዎቹ ቀናት ሳምንታትና ወራት ውስጥ በርካታ ተግባራቶች ተከናውነዋል። ብዙ ግሩም የሆኑና የሚያረኩ እንዲሁም የሚያስፈሩና የሚያስደነግጡ ሁኔታዎች ተከስተዋል። አሮጌውን ሥርዓት አስወግዶ ለአዲስ ሥርዓት መሠረት ለመጣል በአጭር ጊዜ ውስጥ ብዙ ተሰርቷል። በሚሰራው ሥራ ግዝፈት፣ በሚተላለፉት ውሳኔዎች ብዛት፣ በሚከተለው ለውጥ ስፋትና በተለይም በንቃተ ሕሊና ጥልቀት ምክንያት ለደርግ አባሎች ቀኑ እንደ ሳምንት፣ ሳምንቱ እንደ ወር፣ ወሩ እንደ ዓመት የረዘመ መስሎ ይሰማን ነበረ። ሕዝቡም ቢሆን ምናልባት ይሄን የመሰለ ስሜት ሳያድርበት አልቀረም። ንጉሠ ነገሥቱን ከሥልጣን ማውረድ። በዚያን ወቅት የኢትዮጵያ መምህራን ጉባኤ ይካሄድ ነበረ። ጉባኤው ሲጠናቀቅ ለደርግ አዲስ ጉልበት አበረከተ። ማኅበሩ ጉባኤውን ሲያጠናቅቅ ደርግ የወሰዳቸውን እርምጃዎች ሁሉ የሚደግፍና ንጉሠ ነገሥቱ ከሥልጣን እንዲወገዱ የሚጠይቅ ውሳኔን አሳለፈ። ይህም ለደርግ ትልቅ ድጋፍ ነበረ። ጳጉሜ 4 1966 ዓመተ ምህረት የመምህራን ማኅበር ውሳኔ በዜና ማሰራጫዎች ታውጆ ጳጉሜን 5 1966 ዓመተ ምህረት ዋናው የፖለቲካ ሥራ ተሠራ። በምሽቱ የቴሌቪዥን ፕሮግራም የተላለፈውን መግለጫ እንደማስታውሰው የኢትዮጵያ ሕዝብ ሆይ ለአዲሱ ዓመት ምንም የምናቀርብልህ ደስ የሚል ነገር የለም። ሐዘንና ችግር ነው የምናቀርብልህ። ስለ ረሃብና ስለ ወገኖቻችን መርገፍ ነው የምናቀርብልህ። የወሎን ሕዝብ ረሃብና እልቂት ነው የምናቀርብልህ። ንጉሠ ነገሥቱ በውጭ ሀገር ባንክ ያስቀመጡትን በቢሊየን የሚቆጠር ብር እንዲያመጡትና በረሃብ የሚያልቀውን ሕዝብ ሕይወት ለመታደግ እንዲውል ጠይቀናቸው ነበረ። ግን ለልጆች ያስቀመጥኩት ነው በማለት አልተስማሙም። ስለዚህ የኢትዮጵያ ሕዝብ ከንጉሠ ነገሥቱ ምንም ርኅራኄ አትጠብቅ። ዛሬ የምናቀርብላችሁ የምግብና መጠጥ ድግስ አይደለም፣ የወሎን ሕዝብ እልቂት የሚያሳይ ፊልም ነው የሚል ነበረ። ባለቤቴ ልትጠይቀኝ ልጆቹን ይዛ ከሐረር መታ ስለነበረ ፊልሙን ስታይ ራሷን መቆጣጠር አልቻለችም። ዝግ ብላ ስታለቅስ እኔም እምባዬን መግታት አልቻልኩም። በዚያን ዕለት ያንን ፊልም የተመለከተ ማንም ሰው ማልቀሱ የማይቀር ነበረ። የማያለቅስ ካለ በጣም ጠንካራ ልብ ያለው መሆን አለበት። ፊልሙ እንዳለቀ ሰው ሁሉ ባየው ነገር በመበሳጨት የንጉሠ ነገሥቱን ፎቶግራፎች ከተሰቀሉበት እያወረደ መቅደድና ማቃጠል ጀመረ። በማግስቱ ጠዋት በእንቁጣጣሽ ዕለት ልጆችና ወጣቶች ወዲያ ወዲህ እየሮጡና እየጨፈሩ ንጉሠ ነገሥቱን ከዙፋን እንዲወርዱ ይጠይቁ ነበረ። ሕዝቡ በዚህ ሁኔታ በአንድ በኩል የዘመን መለወጫ በዓልን እያከበረ፣ በሌላ በኩል ንጉሠ ነገሥቱንና የዘውዱን ሥርዓት በሚያወግዝበት ጊዜ የዕቅድ የመከላከያና የማስታወቂያ ኮሚቴዎች እያንዳንዳቸው በማግስቱ በሚያከናውኑት ሥራ ላይ ተጠምደው ነበረ። ሌሎቹ የደርግ አባላት ግን እንደተለመደው ተሰብስበው በተለያዩ ጉዳዮች ላይ ሲወያዩ ውለው ማታ ሲበተኑ ጠዋት በ12 ሰዓት እንዲገኙ ተነገራቸው። ዋናው ደርግ ከተበተነ በኋላ የመከላከያ ኮሚቴ ከእኩለ ሌሊት ጀምሮ በቤተ መንግሥቱ ዙሪያና በቁልፍ ስፍራዎች ላይ ታንኮች አሰማራ። እኔ ጠቅላይ አቃቤ ሕጉ አቶ አማኑኤል አምደ ሚካኤል፣ የአገር አስተዳደር ሚኒስትሩ ኮሎኔል በላቸው ጀማነህ፣
የውጭ ጉዳይ ሚኒስትር የሕግ ክፍል ኃላፊ አቶ ጌታቸው ክብረትና ሻለቃ ወንዳየን ምህረቱ አዋጅ ቁጥር 1ን ስናዘጋጅ ሌሊቱን አገባደድን። አዋጁ ንጉሠ ነገሥቱ ወርደው ጊዜያዊ ወታደራዊ አስተዳደር መመስረቱን ይደነግጋል። ደርግ ጊዜያዊ ወታደራዊ አስተዳደር ደርግ ተብሎ ሕግ አውጭ አካል ይሆናል። ንጉሠ ነገሥቱ ከዙፋን ይወርዳሉ እንጂ የዘውዱ ሥርዓት አይወገድም። በሕክምና ላይ ለንደን ያሉት አልጋ ወራሹ ድነው ሲመለሱ እንደሚነክሱና እስከዚያው ድረስ ደርግ የርዕሰ ብሔሩን ሥራ እንደሚያከናውን ይገልጻል። የማስታወቂያ ኮሚቴ ሌሊቱን ሙሉ ከአዋጁ በፊትና በኋላ የሚካሄደውን ፕሮፓጋንዳ ሲያዘጋጅ አደረ። የአዋጁ ዝግጅት ሲጠናቀቅ ለማስታወቂያ ኮሚቴ ሰጥቼ ከሌሊቱ በ10 ሰዓት ወደ ቤቴ ሄድኩኝ። መኪና ስላልነበረኝም ኮሎኔል በላቸው መኖሪያ ቤቴ ማለትም የወንድሜ ቤት 4 ኪሎ አደረሱኝ። ደርግ ጠዋት በ12 ሰዓት ተሰብስቦ በዕለቱ ስለሚከናወነው ፕሮግራም ተገለጸልን። ንጉሠ ነገሥቱ በዚያኑ ዕለት ጠዋት እንደሚወርዱና ጊዜያዊ ወታደራዊ መንግሥት እንደሚመሠረት ሲነገራቸው አባላቱ በጣም ተገረሙ። ንጉሠ ነገሥቱ የሚወርዱት አዋጁ ከተነበበላቸው በኋላ ነው። በ2 ሰዓት በሬዲዮ ስለሚታወጅ አዋጁና የተዘጋጁት መግለጫዎች ቀርበው በንባብ ተሰምተው ጸደቁ። ከዚያም ንጉሠ ነገሥቱን የሚያወርዱ ሰዎች ተመርጠው በሻለቃ ደበላ ዲንሳ መሪነት ወደ ቤተ መንግሥት አመሩ። ኋላ እንደተነገረን ንጉሠ ነገሥቱ ቢሮአቸው ውስጥ ወንበራቸው ላይ ተቀምጠው አዋጁ ሲነበብ በጥሞና አዳመጡ። ከሥልጣናችን መነሳታችን ለኢትዮጵያ ሕዝብ የሚጠቅም ከሆነ በደስታ እንቀበለዋለን አሉ። ከዚያም የቡድኑ መሪ እንሂድ ሲላቸው ወዴት ነው ምን ሄደው ብለው ጠየቁ። በሰላም ረፍት የሚያደርጉበት ለጤናው ተስማሚ የሆነ ቦታ ተዘጋጅቶሎታል አላቸው የቡድን መሪው። በዚህ ጊዜ ምንም ያልታሰበበት አንድ ነገር ነበረ። ቡድኑ ከሄደ በኋላ ነው ንጉሡ የሚያርፉበትን ወይም የሚታሰሩበትን ቦታ ማፈላለግ የተጀመረው። ጊዜ ስላልነበረም 4ኛ ክፍለ ጦር ግቢ ከስብሰባ አዳራሹ ትንሽ ራቅ ብሎ መንግሥቱ ከጥቂት የሥራ ባልደረቦቹ ጋር የሚኖሩበት አሮጌ ቤት በአስቸኳይ እንዲለቀቅ ተደርጎ እዚያ እንዲያርፉ ተደረገ። ንጉሠ ነገሥቱ ለማምጣት የተላከችው ትንሽ ቢትል ቮክስ ዋገን ነበረች። ይህ የተደረገውም እሳቸው ለማዋረድ ሳይሆን ግርግር እንዳይኖር ለማድረግ ነበረ። ይህም ሆኖ አብዮት አደባባይም በሚያልፉበት ጊዜ ልጆች ሌባ ሌባ እያሉ ሰደቧቸው። እንደተለመደው በ4ኛ ክፍለ ጦር መግቢያ ላይ የተሰበሰበው ሕዝብም እንደዚሁ እዚያ ሲደርሱ ሰድቧቸዋል። ከጠዋቱ በ2 ሰዓት አዋጁና መግለጫዎቹ በሬዲዮ ሲተላለፉ ሕዝቡ በደስታ ፈንድቆ የከተማዋን መንገዶች አጥለቀለቀው። መዝፈንና መጨፈር ጀመረ። ሰው በታንኮች ላይ አበባ ያስቀምጣል። ወታደሮችንም እያቀፈ እየሳመ አበባ ይሰጣቸዋል። የንጉሠ ነገሥቱ ሹማምንት ዕጣ ፈንታ። የባለሥልጣኖች መያዝና መታሰር ቀጥሏል። የመንደር ልጆችና ሊስትሮች ወታደሮችን እየመሩ የባለሥልጣናትን ቤት ያሳያሉ። ብዙዎቹ ባለሥልጣናት ያለምንም ተቃውሞ ነበር እጃቸውን የሰጡት። ራስ አስራተ ካሳ በእሁድ ዕለት ከቤተ ክርስቲያን ሲመለሱ ነው የተያዙት። በከፋ ጠቅላይ ግዛት በጣም ብዙ መሬት እንዳላቸው የሚነገርላቸው ራስ መስፍን ስለሺ ስለተሰወሩ ትንሽ ስጋት ተፈጥሮ ነበረ። መሰወራቸው ደርግን ያሳሰበው የሸፈቱ እንደሆን ሕዝቡን በማሳሳት ደም ማፋሰስ ይኖራል በማለት ነበረ። ደጃዝማች ፀሐዩ ዕንቁ ሥላሴ ደርግ ሲቋቋም ሁኔታው ስላላስደሰታቸው ከአንድ ወንድማቸው ከታደሰ ዕንቁ ሥላሴ ጋር ወደ ትውልድ ሀገራቸው መርሃ ቤቴ በመሄድ አመፅ ለማነሳሳት ሞክረው ነበረ። ነገር ግን ወታደሮች እግር በእግር ተከትለው ብዙ ተከታይ ከማሰባሰባቸው በፊት ደረሱባቸው።
እርሳቸውም በጀግንነት ተዋድቀው ወንድማቸው ሲያዙ እሳቸው ሕይወታቸውን በገዛ እጃቸው አሳልፈዋል። ስለ መሞታቸው የወጣውን መግለጫ ያጀበው የፍየል ወጠጤ ትከሻው ያበጠ ልቦ ያበጠበት እንዋጋ ብሎ በነብር ላከበት ያልታደለች ፍየል 4 ትወልዳለች፣ ልጆቿም ያልቃሉ፣ እርሷም ትሞታለች የሚል ቀረርቶ ነበረ። የእርሳቸው መሞት ለደርግም ለሕዝቡም እፎይታ ነበረ። የፍየል ወጠጤ የሚለው ቀረርቶም የደርግ ድልንና የወንበዴን መደምሰስ ማብሰሪያ ሆኖ ቀጠለ። ቀስ በቀስ ደርግ ፍጹም ሊሸነፍ የማይችል ኃይል እየሆነ እየታመነ መጣ። በተለይም በገጠር ስለ ደርግ ምንነት ያለው እምነት የተለየ ነበረ። የገጠሩ ሕዝብ አገር ያለ ንጉሥ ሊገዛና ሊተዳደር አይችልም ብሎ ያምናል ተብሎ ይታሰብም ነበረ። በመሆኑም ንጉሠ ነገሥቱ ቢያረጁም በዙፋናቸው ላይ ያሉ ደርግ በሚባል ነገር የተላለፉት ትእዛዞችና የሚሰጡት መግለጫዎች ግራ ጋብተውታል። አንዳንድ ሰዎች የትኛው የንጉሥ ልጅ ነው የአባቱን ዙፋን የነጠቀው እያሉ እንደሚጠይቁ ይነገር ነበረ። አንዳንድ ተንኮለኛ ባላባቶች ደግሞ ደርግ 4 ዓይን ያለው ጭራቅ ነው የሚል ወሬ እያሰራጩ ገበሬውን ያሸብሩት ነበረ። በወቅቱ የሃይማኖት እኩልነት ስለታወጀ አንዳንድ የእስልምና ሊቃውንት በሬዲዮና በቴሌቪዥን እየቀረቡ ይሰብኩና ቁርአን ያነቡ ነበረ። በዚህ የተነሳ አንዳንዶች ደርግ እስላም እንደሆነና የእስላም መንግሥት እንደተቋቋመ በመንገር ሕዝቡን በሃይማኖት ሰበብ ለማነሳሳት ይሞክሩ ነበረ። ይሁን እንጂ ምንም ቢወራ የሕዝቡ የለውጥ ፍላጎት ለደርግ ያለው ድጋፍና አክብሮት እየጨመረ ሄደ እንጂ አልቀነሰም። በዚህ ሁኔታ የራስ መስፍን ስለሺ መሰወር ትንሽ ያሳሰበ ቢሆንም ደርግን ብዙ አላስጨነቀውም። የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ በሬዲዮና በቴሌቪዥን ራስ መስፍንና ሌሎችም በሚቀጥለው ቀን ከጠዋቱ በ3 ሰዓት 4ኛ ክፍለ ጦር መምሪያ እንዲገኙ እስከ 8 ሰዓት ባይገኙ ግን ንብረታቸው እንደሚወረስ መግለጫን አወጣ። በማግስቱ ጠዋት ከራስ መስፍን በስተቀር ሌሎቹ በሙሉ 4ኛ ክፍለ ጦር መምሪያ እየመጡ ታሰሩ። ደርግ ከተመሠረተበት ጊዜ ጀምሮ ብዙ ሕዝብ በ4ኛ ክፍለ ጦር ሰፈር መግቢያ ፊት ለፊት በመንገዱ በባቡር ሐዲዱና በመሿለኪያ አካባቢ እየተሰባሰበ ሁኔታውን ይመለከታል። የሚወጡ የሚገቡትን እንዲሁም የሚታሰሩትን ያያል። እንዲያውም የተያዙ ሰዎች ቤተሰቦች የሆኑ አንዳንድ ደፋር ሰዎች ደርግ ሲወጣና ሲገባ እየጠበቁ ይዝቱ ነበረ። በዚህ ቀን ደግሞ ሕዝቡ የተሰጠውን መግለጫ ሰምቶ ስለነበረ የተጠሩ ሰዎች ሲገቡ፣ በተለይም ደግሞ ራስ መስፍን ስለሺ እጃቸውን ሲሰጡ ለማየት በመጓጓት አካባቢውን አጥለቅልቆታል። ነገር ግን ራስ መስፍን በዚያ ዕለት አልነበሩም። ረፋዱ ላይ ራስ መስፍን ስልክ ደውለው ከአዲስ አበባ ውጪ ስለሆኑና በ8 ሰዓት ሊደርሱ ስለማይችሉ ጊዜው እንዲራዘምላቸው ጠየቁ። ጊዜው ተራዝሞላቸው ይሄው በ6 ሰዓት ለሕዝብ ሲገለጽ ሕዝቡ ሳይደነቅ አልቀረም። ከተወሰነ ጊዜ በኋላ በመኪናቸው 4ኛ ክፍለ ጦር መጥተው እጃቸውን ሰጡና ታሰሩ። ገንዘብ የልብ ስር ነው እንደሚባለው ከዚህ በኋላ በተወሰነ ቀንና ሰዓት እጃቸውን ካልሰጡ ንብረታቸው እንደሚወረስ ሲገለጽ ብዙ ባለሀብቶችና ባለሥልጣናት በቀጥታ ወደ 4ኛ ክፍለ ጦር እየሄዱ እጃቸውን ሰጡ። በእንግሊዝ አገር በሕክምና ላይ የነበረ አንድ ሰው ጊዜው እንዲራዘምለት በስልክ ጠይቆ ሕክምናውን አቋርጦ ተመልሶ እጅ ሰጥቶ ታስሯል። ምናልባት አንዳንዶቹ ምንም ጥፋት ያልፈጸሙ በመሆናቸው ቶሎ እንደሚለቀቁ በማመን ይሆናል እጃቸውን የሚሰጡት። ነገር ግን እንዲህ ያለ ድንገተኛ ለውጥ በሚከሰትበት ጊዜ ሁኔታው ወዴት እንደሚያመራ አይታወቅም፣ ወይም ማንም ሊቆጣጠረው አይችልም። በሕግ በሥልጣን ላይ ያሉትም ሆኖ እኛ ሥልጣኑን በኃይል ጨብጠን አገሪቱን የምንመራው ሁኔታዎችን ለመተንበይና አቅጣጫ ለማስያዝ በምንችልበት ደረጃ ላይ አልደረስንም። ብዙውን ጊዜ እንደ ሌላው ሰው የወቅቱ ያልተረጋጋ ሁኔታ ተጽዕኖ ያደርግብን ነበረ።
የሚፈራው ደርግ እንደዚህ ባለርስቶችንና ባለሥልጣናትን በዜና ማሰራጫዎች እየጠራ በሚያስርበት ጊዜ ስለ አባላቱም ሆነ ስለ አመራሩ በሕዝብ ዘንድ ምንም የሚታወቅ ነገር አልነበረም። መንግሥት የሚያውቃቸው እንኳን ጥቂቶቹን ብቻ ነበረ። ንጉሡና አማካሪዎቻቸው መሪዎችን በሰላዮቻቸው በኩል በማስገደል ደርግን ለመበተን ያልቻሉት አንድም በዚህ ምክንያት ነበረ። አልሞከሩትም ማለት ግን አይደለም። እንዲያውም አንድ ጊዜ እንዲገደሉ የተወሰነባቸው አባላት ስም ዝርዝር በሻለቃ ደምሴ ደሬሳ እጅ ገብቶ ሻለቃ መንግሥቱንና ሌሎችንም አስጠንቅቋቸው ነበረ። እርሱም የመኪናውን ታርጋ በጭቃ ቀብቶ ነበር የሚንቀሳቀሰው። አንድ ቀን የመኪናው ታርጋ ጭቃ ተቀብቶ አይቼ እሱ ያላየው መስሎኝ እንዲያጸዳው ስነግረው ለምን እንደቀባውና እኔም በሚገደሉት ዝርዝር ውስጥ እንዳለሁበት ነገረኝ። ደምሴ ኮርስ ጓደኛ የሆነው አብረን በቅጣት ወደ ኦጋዴን ተባረን በኋላም አየር ወለድና ሁለተኛ ክፍለ ጦር አብረን አገልግለናል። ሌሎች እንዲጠነቀቁ ሲነግራቸው ለእኔም ለምን በወቅቱ እንዳልነገረኝ በጣም ደነቀኝ። ለማንኛውም ሁኔታዎች እየቀደሟቸው ስለሄዱ የአድሃሪያን ዕቅድ በሥራ ላይ ሊውል አልቻለም። መንግሥትም ሆነ ሕዝቡ ያላወቁት ነገር ቢኖር የደርግን ድክመቶችና የሚታሰበውን ያክል ጠንካራ ያለመሆኑን ነበረ። ዋናው የጥንካሬው መሠረት አለመታወቁና ፕሮፓጋንዳው ነበረ። በአባላቱ መካከል ያለው የአመለካከት፣ የብስለት፣ የትምህርት ደረጃ፣ የማዕረግና የጠባይ ልዩነት ዋነኛው ድክመቱ ነበረ። ሌላው የደርግ ድክመት የደርግ አባሎችን የመረጡት ልዩ ልዩ የጦር ክፍሎች ያላቸው የተለያየ አቋምና የተለያዩ ጥያቄዎች በማቅረብ የሚፈጥሩት ችግር ነበረ። የዚህ አይነቱ ችግር ፈጣሪዎች በአንዳንድ ክፍሎች ውስጥ የተመሠረቱት ንዑስ ደርጎች ነበሩ። ደርግ አዲስ አበባ ሲመሠረት በክቡር ዘበኛ ክፍለ ጦር፣ የፖሊስ ሰራዊት፣ የአዲስ አበባ የአየር ኃይል ደብረ ዘይት፣ ሌሎችም የጦር ክፍሎች አስመራ፣ ሐረር፣ ጎንደር፣ ጅማ ወዘተ ኮሚቴዎች መርጠው ነበር። መጀመሪያ ላይ እነዚህ ኮሚቴዎች መመስረት ደርግን ከጠቅላይ ግዛቶቹ ጋር የሚያገናኙ ድልድዮች ይሆናሉ በማለት ደርግ በበጎ ተመልክቶት ነበረ። ነገር ግን ቀደም ብሎ እንደተጠቀሰው ችግር ፈጣሪዎች ሆኑ። ምንም እንኳ የንጉሠ ነገሥቱን ከሥልጣን መወገድና የዘውድ ሥርዓቱን ማክተም ሰፊው ሕዝብ አብዮታውያንና የተማረው ወገን ቢቀበለውም ሌሎች የተከፉ ወገኖችም ነበሩ። ከእነዚህ ውስጥ በሥርዓቱ ተጠቃሚ የነበሩ ፊውዳል መኳንንትና ወይዛዝርት፣ ከፍተኛ የመንግሥት ባለሥልጣናትና ባላባቶች በንቃተ ሕሊናቸው ዝቅተኛነት የተነሣ ንጉሥ ወርዶ ንጉሥ ባለመተካቱ ግራ የተጋቡ ብዙ የዋሃን በመጀመሪያው ደረጃ ላይ ሊጠቀሱ ይችላሉ። ከዚህኛው የተለዩ ሌሎች ወገኖችም ነበሩ። እነዚህ የንጉሠ ነገሥቱን መውረድና የሥርዓቱን ለውጥ የሚጠሉ ሳይሆኑ እንዲያውም የሚፈልጉ ናቸው። ግን ለውጡን እነሱ ባለማምጣታቸው የተቆጩ፣ ሥልጣን ለመጨበጥና ለውጥ ለማምጣት ሲያልሙ የኖሩ ወገኖች ነበሩ። ከእነርሱም ውስጥ ተማሪዎችና የተማረው ክፍል ይገኙባቸዋል። ይህ ወገን ለብዙ ጊዜ ልዩ ልዩ መፈክሮችን በማንሳት ሰላማዊ ሰልፍ እያደረገ ሥርዓቱን ለማስወገድ በአገር ውስጥና በውጭ ሀገር የታገለ ቢሆንም በየካቲት 1966 ዓመተ ምህረት አብዮቱ ሲፈነዳ አብዮቱን ለመቆጣጠርና ለመምራት በቂ ዝግጅት አልነበረውም። በተለያዩና ኅብረት በሌላቸው ትንንሽ ቡድኖች የተከፋፈለ ነበረ። ስለዚህም በየካቲት 1966 ዓመተ ምህረት የአብዮቱ በግብታዊነት መፈንዳት ለዚህ ኅብረት ላልመሠረተና ሥልጣን ለመያዝ ላልተዘጋጀ ክፍል እንደ ሌላው የኅብረተሰብ ክፍል ሁሉ ድንገተኛ ክስተት ነበረ። ደርግ ንጉሠ ነገሥቱን በማውረድ ሥልጣኑን ራሱ ለመያዝ ያስገደደውም ሥልጣን ለመያዝ የሚችል የተደራጀ አብዮታዊ ኃይል በጊዜው አለመኖሩ ነበረ። አብዮቱን ባለመምራቱ የተቆጨው ሌላው ወገን በሰራዊት ውስጥ ተበታትኖ የሚገኙና መፈንቅለ መንግሥት በማድረግ ሥልጣን ለመያዝ ሳያልሙ የኖሩ ሰዎች ነበሩ። አንዳንድ የክቡር ዘበኛ መኮንኖችና ሌሎች መኮንኖችም ይህንን ሲያውጠነጥኑ ነበረ። ነገር ግን ከእነዚህ መኮንኖች አብዛኛዎቹ ማዕረጋቸው ከፍተኛ በመሆኑ ወይም በሌላ ምክንያት በደርግ አባልነት ሳይመረጡ ቀርተዋል።
ለውጡም እነሱ ባለሙት መሰረት ስልጣን በጥቂት የበላይ መኮንኖች እጅ እንዲወድቅ የሚያደርግ ሳይሆን ባላሰቡትና ባላለሙት ሁኔታ ስልጣኑ ከተራ ወታደር እስከ ሻለቃ ማዕረግ ባላቸው ወታደሮች እጅ እንዲወድቅ ሆኗል። ስለሆነም ከአመራሩ በመገለላቸው ከመበሳጨታቸው በላይ ቅናትም አድሮባቸዋል። በሌላ በኩል ደግሞ የበታቾቻቸው የሀገሪቱ መሪ መሆናቸው ግራ አጋብቷቸዋል። ኃላፊነቱን ለመወጣት ብቃት እንዳላቸው ማያምኑም። የሚያዩትንና የሚሰሙትን ማመን ተስኗቸዋል። ይሁን እንጂ የደርግ አባሎችን ለዚህ ኃላፊነት የመረጣቸው የጦር ኃይሉ ስለሆነና የደርግ ፕሮፓጋንዳ በአጭር ጊዜ ውስጥ የአብዛኛውን ሕዝብ ድጋፍ ስላስገኘላቸው ሁኔታውን አሜን ብለው ከመቀበልና ምሬታቸውንም በግል ከመግለጽ ባለፈ ምንም ማድረግ አልቻሉም። ደርግ ንጉሠ ነገሥቱን ከሥልጣን ካወረደ በኋላ በአንድ በኩል በሥራ ብዛት፣ በሌላ በኩል በብዙ ችግር ተዋጠ። ደጋፊዎቹ የነበሩት ሁሉ የጊዜያዊ ወታደራዊ ደርግ ሲመሠረትና ሥልጣኑን ሲይዝ ወዲያውኑ ወደ ጠላትነት ተለወጡ። በተለይም ሰላማዊ ሰልፍ በአዋጅ በመታገዱ ከተማሪዎችና ከሠራተኞች ወዲያውኑ በደርግ ላይ ከፍተኛ ተቃውሞ ተነሳ። ደርግ በሚለው መጠሪያ ስም ላይም እንደ ፋሽስትና አምባገነን የመሳሰሉ ቅጽሎች ተለጠፉበት። ሕዝባዊ ደርግ፣ ሕዝባዊ መንግሥት ይቋቋም እያሉ ይጮኹ የነበሩ ሁሉ በጣም ተደናገጡ፣ ተበሳጩ። ስለ ደርግ አመለካከትና ርዕዮተ ዓለም ምንም የሚያውቁት ነገር የለም። ስለዚህ ሁኔታውን በሌሎች አገሮች በተለይም በአፍሪካ እንደሚደረግ ተራ መፈንቅለ መንግሥት አድርገው አዩት። ነገር ግን አብዛኛዎቹ የደርግ አባላት አብዮታውያን ሲሆኑ የሚያስጨንቃቸው ዋና ነገርም የአገሪቱ ጉዳይ ነበረ። ከመካከላቸውም ጥቂት የዩኒቨርሲቲና የጦር አካዳሚ ምሩቃን ነበሩ። የቀሩትም የአንደኛ ደረጃ ትምህርት ያጠናቀቁና አንዳንዶችም የሁለተኛ ደረጃ ትምህርት የተከታተሉ ነበሩ። ስለዚህም ከሌሎቹ አብዮታውያን ጋር ቅራኔ አልነበራቸውም። እንዲያውም ወታደሮች በመሆናቸው ከሌላው የበለጠ የሀገር ፍቅር ያላቸውና ለመሥዋዕትነትም ይበልጥ ዝግጁ እንደነበሩ ያምናሉ። ስለሆነም የሌላውን ተቃውሞ በተለይም የተማሪውንና የሠራተኛውን ብስለትና ተጨባጭነት የሌለው ጩኸት እንደሆነ በመገመት ብዙም ክብደት አልሰጡትም። በሥልጣን ጥመኞች፣ በአድሃሪያንና አብዮት የልጅ ጨዋታ በሚመስላቸው ብስለት በጎደላቸው ሥርዓት አልበኞች እንደ ተጠነሰሰ ተንኮል ነው የተቆጠረው። ይሄን የመሰለውን እንቅፋት በፖሊስ ኃይል ሲያስፈልግም በሰራዊቱ በማስወገድ ወደፊት ለመግፋት ቆርጠው ተነስተዋል። በዚህ ወቅት የኢትዮጵያ ሠራተኞች ማኅበር ሰላማዊ ሰልፍ ለማድረግ በማቀድ ስብሰባ ሲያደርግ ደርግ ሁኔታውን በማስረዳት ሐሳባቸውን እንዲለውጡና ሰልፉን እንዲተዉት ለማድረግ አንድ ቡድን ወደ ስብሰባው ቦታ ላከ። ነገር ግን ሊግባቡ አልቻሉም። የተላከው ቡድን የማኅበሩን ፕሬዝዳንትና ዋና ጸሐፊውን በማሰር ምክትል ፕሬዝዳንቱ ማኅበሩን እንዲመራ አደረገ። ይሄ ግን ነገሩን አባባሰው እንጂ ስላላሻሻለው ሰልፍ ለማድረግ የሞከሩት በፖሊስ ኃይል እንዲበተኑ ተደረገ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ ክፍል 3 አብቅቷል። በቀጣይ ክፍል 4ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።